እስራኤል በአንድ ሚሳኤል አጠፋለሁ ሲል የሰሜን ኮሪያ መሪ ኪም ጆንግ ኡን አስጠነቀቀ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ እርምጃ ማብቂያ የሌለው ጦርነት ሆኖ ይቀጥላል የሚለው ስጋት ውድቅ አደረጉ። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ሲሉ ፕሬዝዳንት ዶናልድ ትራምፕ ምላሽ ሰጡ። የኢትዮጵያ ጠቅላይ ሚኒስትር ለኳታር አሚር በዚያ አስቸጋሪ ወቅትም ከኳታር ጎን መሆኑን አረጋግጠዋል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። እስራኤልን በአንድ ሚሳኤል አጠፋለሁ ሲል የሰሜን ኮሪያ መሪ ኪም ጆንግ ኡን አስጠነቀቀ። የሰሜን ኮሪያ መሪ ኪም ጆንግ ኡን ለኢራን ያላቸው ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉት ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸው አስታውቀዋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያን የባሊስቲክ እና የኒውዮርክ አቅም ለዓለም አሳስበዋል። ይህ የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፋሪ በተፈራረሙበትና የኢራን መሪ አያቶላ አሊ ካሚኒ መገደላቸው በተረጋገጠበት ወቅት ነው። ኪም ጆንግ ኡን ሰሜን ኮሪያ ለኢራን በጦር መሳሪያ የታገዘ ድጋፍ ለማድረግ ያላትን ቁርጠኝነት የገለጸ ሲሆን ቻይና ለኢራን የላቁ ሚሳኤሎችን ያቀረበች እንደሆነ በሚነገርበትና ሩሲያ በምዕራባውያን ላይ ጠንካራ ማስጠንቀቂያ በሰጠችበት ወቅት የሰሜን ኮሪያ ጣልቃ ገብነት ቀውስን ይበልጥ ውስብስብ አድርጎታል። ይህ የኪም ጆንግ ኡን ንግግር በዓለም አቀፍ የነዳጅ ገበያና በጂኦፖለቲካው መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡትን ማስጠንቀቂያ ማጠናክሮታል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አሰላለፍ የቀጠናው ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል ተብሎ ተሰግቷል። የተባበሩት መንግስታት ድርጅትና የምዕራባውያን መሪዎች እስካሁን በመግለጫው ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፍ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ እየተቃረበ መሆኑን እየገለጹ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ እርምጃ ማብቂያ የሌለው ጦርነት ሆኖ ይቀጥላል የሚለው ስጋት ውድቅ አደረጉ። ጠቅላይ ሚኒስትሩ ከፎክስ ኒውስ ጋር አሁን ባደረጉት ቃለ ምልልስ በቴህራን የሚገኘው አገዛዝ ከተመሰረተበት ጊዜ ጀምሮ አሁን እጅግ ደጋማ በሆነበት ደረጃ ላይ እንደሚገኝ ጠቁመው ድርጊቱ ፈጣንና ወሳኝ በሆነ ውጤት እንደሚጠናቀቅ አስረድተዋል። እንደ ኔታንያሁ ገለጻ የአሜሪካና የእስራኤል ጥቃቶችን በኢራን ውስጥ የአገዛዝ ለውጥ እንዲመጣ ምቹ ሁኔታዎችን የሚፈጥሩ ሲሆን ይህም በመካከለኛው ምስራቅ ለሚታዩ 95% ችግሮች መፍትሄ እንደሚሆንና በእስራኤልና በአረብ ጎረቤቶቿ መካከል ያልታሰበ የሰላም ዘመን እንደሚያመጣ ገልጸዋል። ይህ በእንዲህ እንዳለ አሜሪካ በእርግጥም የአገዛዝ ለውጥን ትፈልጋለች ወይስ አትፈልግም በሚለው ላይ ከዋሽንግተን የሚወጡ መረጃዎች የተደበላለቁ ናቸው። የመከላከያ ሚኒስትሩ ፔት ሄግሴት የአገዛዝ ለውጥ የአሜሪካ ግብ እንዳልሆነና ዋናው ዓላማ የኢራን ሚሳኤል ባህር ኃይልና የኒውክሌሮች ስጋቶች ማክሸፍ እንደሆነ ቀደም ብለው ተናግረው ነበር። በሌላ በኩል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኦፕሬሽን ኦፒሪ ፊዮሪ የተጀመረው እስራኤል ልትወስድ ያሰበችውን የቅድመ መከላከያ ጥቃት ተከትሎ ኢራን በአሜሪካ ጥቅሞች ላይ ልታደርስ የምትችለው አጸፋ ለመቀልበስ መሆኑን መግለጻቸው እስራኤል አሜሪካን ወደ ጦርነት ጎትታ አስገብታታለች የሚል ትችት አስነስተዋል። ለዚህ ትችት ምላሽ የሰጡት ኔታንያሁ አስተያየቱን ሳቂታና የማይረባ ሲሉም አጣጥለውታል። ፕሬዝዳንት ዶናልድ ትራምፕ የዓለማችን ጠንካራ መሪ መሆናቸውና ለሀገራቸው እንዲሁም ለቀጣዩ ትውልድ ትክክል ነው ብለው የሚያምኑትን ውሳኔ በራሳቸው ግንዛቤ እንደሚወስኑ በመጥቀስ ፕሬዝዳንቱን አወድሰዋል። ኔታንያሁ በቃለ ምልልስ ወቅት ለትራምፕ ያላቸው አድናቆት ደጋግመው የገለጹ ሲሆን ፕሬዝዳንቱም ተከታታያቸው ቃለ ምልልሱን እንዲከታተሉ ቀደም ብለው ጥሪ አቅርበው ነበር። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ሲሉ ፕሬዝዳንት ዶናልድ ትራምፕ ምላሽ ሰጡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑና በቅርቡ እንደሚጀምር ገልጸዋል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራን አቅም ያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም
ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድመው ለመጨረስ የተንቀሳቀሱ መሆኑን ተናግረዋል። ፕሬዝዳንቱ በጦርነቱ ትልቁ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ በጦርነቱ ውስጥ በንቃት ለመሳተፍ መወሰናቸው ነው። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋል ብለዋል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካን የምድር ጦር ወደ ኢራን ለመላክ ያላቸውን እድል እንደማይዘጉትም አረጋግጠዋል። የኢትዮጵያ ጠቅላይ ሚኒስተር ለኳታር አሚር በዚያ አስቸጋሪ ወቅትም ከኳታር ጎን መሆኗን አረጋግጠዋል። ዶሃ የካቲት 23 2018 ዓ.ም የኢትዮጵያ ጠቅላይ ሚኒስተር ዶክተር አብይ አህመድ የኳታር አሚር የሆኑትን ግርማዊ ሼክ ተሚም ቢን ሐማድ አልታኒን በስልክ አነጋግረዋል። በውይይቱ ወቅት ጠቅላይ ሚኒስተር አብይ በቅርቡ ኢራን በኳታር ላይ ያደረሰችውን ጥቃት ተከትሎ የኢትዮጵያ መንግስትና ህዝብ ስጋት እንደተሰማቸው ገልጸዋል። በተጨማሪም ጠቅላይ ሚኒስተሩ ኢትዮጵያ የኳታርን ሰላም ነትና ለአላዊነት በጽኑ እንደምትደግፍ የገለጸ ሲሆን በዚህ አስቸጋሪ ወቅትም ከኳታር ጎን መሆኗን አረጋግጠዋል። ይህ የሁለቱ ሀገራት መሪዎች የስልክ ውይይት በአሁኑ ወቅት በቀጠናው የተከሰቱ ካሉ ሁኔታዎች አንጻር በኢትዮጵያና በኳታር መካከል ያለው ጠንካራ ዲፕሎማሲያዊ ግንኙነት ቀጣይነት ያለው ውይይት ያሳያል። ዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።